ሴቶቹ ግን ደስተኞች አልነበሩም አይደል? ወንዶቹስ ብትል እርግዝና አማርኛ አይደል ራሱ ትዳር እኮ ቀልድ አይደለም። አንተም ፍቃድ አውጥተህ ተልከሰከስ ነው ማለት ትናንት ስልኩን የዘጋው ከሴት ጋር ስለነበርክ ነው። አንቺን ስላልኩ ስላፈቀርኩ ትዳርን ስላከበርኩ ይሄኔ እኮ ሞቼ ነበር ይሻለ ነበር። ለምንድን ነው ግን ጥሩ ፍቅራችን የምታደፈርሰው? ታፈቅረኛለህ? አፈቅርሻለሁ የሚል ካሴት ማሳተም አለብኝ እንዴ? ሚዜዎቹን ከና አበባ በታኞቹ አይደል እንደጨፈጨፍኳቸው? አቤት ያንተ ውሸት! ጥርሴን አርግፎ በባዶ አፍ ያስቀረኝ ስልሽ ምን አባሽ ፈልገሽ ነው ባሪ ስልክ ላይ ስትደውይ ነበር? ዝማለ ጆሮዬ ትናንትና ስዘፍ ነው አልኩኝ እንደ ጉድ ጫማ ልገዛ ይጄ 3000 ከምናምን ብለውኝ ስራ ፍለጋ ስትዞር ግን ጫማ መጨረስን ምንም ልባል አልከው። በቀኝ ግሬ አንድ ኩንታል ጤፍ በግራ ግሬ ኩንታል ክሩብ ጤፍ እየረገጥኩ ሲሄድ አይታያችሁ? አረ ሰው ዝም ቢልም ግፈ ነው። እንዳንቺ አይነት ሰነፍ አውሮፓና አሜሪካን ሀገር መኖር የሚችል ይመስልሻል? ያ ብር ምን ይገዛል? ኩንታል ጤፍ ያንን ኩንታል ጤፍ አድርጎ ስትወጣ እንደው እኔና እሷ ዝም ምን ይመስላል? ጎደለኝ አዲስ ፊልምን ሲመለከቱ እንዲህ አይነት የተዋዙ የህይወት ገጽታ ሳቆች በሽናቸው። በጎደለኝ ፊልም የህይወት መንታ መልኮች ክፋት ከደግነት ሐቀኝነት ከማስመሰል በቅለት ጎልተው ይታያሉ። ተው ረረረ እደጅታ ካሳሁን ፍስሐ ማንዴላ፣ ባዩሽ ከበደ፣ በረከት በላይነህ አህመዱ፣ መኮንን ላከና ሌሎች እድሜ ይስጣችሁ በሚያሰኝ ሁኔታ ተጫውተውታል። ገብረ ሕይወት ገብረ ጨርቆስ ለስክሪን አሳድጎታል። ትሮስ ስራ ይሰራል እንዴ? ዳይ ተነቃነቀ ስራ አህያው ሰኔ 29 በሁሉም የግል ሲኒማ ቤቶች የጎደለኝ ይመረቃል። የጎደለኝ አዲስ ፊልም ሰው የደበቀውን ቀን ያጋልጠዋል፣ ቀን ይፋረደዋል። ያ ቀን በእንቅስቃሴ የተሞላ የፍቅር ኮሜዲ ፊልም፣ የሚመስጥ ታሪክ፣ የሚነሽጥ ትወናና የሚማርክ ዝግጅት የተዋሃዱበት። ያ ቀን በሰላም ውስጥ ጦርነት፣ በጸጥታ ውስጥ ኮሽታ አለበት። ያ ቀን አፍነው ያኖሩት ይፈነዳበታል። ተመልካቾች በሳቅ ይሳተፉበታል። ኮከብ ተዋንያን ዓለማየሁ ታደሰ፣ ነጻነት ወርቅነህ፣ ጀንበራ ሰፋ፣ ሄለን በድሉ እና ሌሎችም። ደራሲ ነብዩ ሲምር ጌታ፣ ዳይሬክተር ተሻለ ወርቁ፣ ፕሮዲውሰር ማስተር ሳውንድና ማህሌት ፊልም ፕሮዳክሽን። ያን ቀን ዓለማየሁ ታደሰና ነጻነት ወርቅነህን ማየት ነው። ተሸፋፍነው ቢተኙ ገልጦ የሚያይ አምላክ አለ። ያ ቀን
ጥፋቱ የኔ ነው ያንተ አይደለም። መክፈል ስትችል ብቻ ነው። መክፈል ስትችል ብቻ ነው። አለበለዚያ እንዳለ ኦሬዲ መብላችሁ ቆየሽ ልሙት ነው የማ መኪና ሲያስቸገረች ደግሞ ምሳ ገብዣ አይደል ምሳ ግብዣ ተጠርቶ እንደገና ሌላ አቤት አልስማማም ንገሪው ሙሉ በድጋሚ መሰራት አለበት ነበር ያልሽኝ ምሳው ራሄል ጋር ነው አይ ሜሮን ኦኬ ታዲያ እንደ አርጅታ ነው እንደ ለቷን የምታከብረው ነካ የሷ ልደት ሳይሆን የልጇ ልደት ነው የምታከብረው ባለፈው የጠራችን ጊዜ የትልቋ ልጅ ልደት ያከበረ ሰዓት ነው አቤት መቼ ስንት ሰዓት ላይ አሁን ይቻላል ቻው ምን ያልክ ነው ቀጠሮ ያስክ አስቸኳይ የሆነ ስራ አለ ከሳምንት በፊት ያዝነው ቀጠሮ አይደል አይ ነው ግን እነኚህ ሰዎች ዛሬ ተመልሰው ይበራሉ ለምን አንቺ አትሄጂም ምን ብዬ ነው ብቻዬን ነው ሄደው አሁንስ በየሄድኩበት ስላንተ መዋሸት ነው የታከተኝ ለማንኛውም እደውልልሻለሁ መኪናሽን ደግሞ አሰሪያት ጾም ባም ነካሽ አዎ በእናትህ አለቀኝ እዚህ በጣም ነው የምትገርመው ምን ይገርማል ዝም ብላ አሰራም እንዴ አንተ ሁለት ልት ብለህ መተህ መካኒክ ላይ ልትል ነው ታዲያ እንዳንተ መጨማለቅ አለብኝ እንደ መካኒክ ነበር እንደ ልምድ አዋላጭ መማር ነበር ከፍለህ እኛ እኮ ተምረን ነው ይሄ 6 ወር ትምህርት ተካፍዳለን ኧረ ፍፄ ዛሬማ ጫማ አስገርመሻል እንደ ታንቃ ቆመሽ ታመጫዋለሽ ነው ጭራሽ ታለ አሳርፍልኝ ይሄ ልጅ አንተ ተወው በቃ እንዴ ልጁ ለምን ስራ አይሰራበትም አትናቆረው እንዴ ስባ ይሄ ጫማ ክሪስ ላይ እኮ በእናትህ እነ ፊት ሴንት እነ ኤኮን በፍሬም እኮ የሚያስቀምጠው እዚህ መጥቶ ፍዳውን ያበለዋል ታለ ይሄ ሰውዬ ዛሬ ከኳለሁ የመጨረሻዬ ነው አንተ ለምን እንደዚህ አይነት ነቆራ አትሆን በእናትህ ልጁ ስራ አይሰራበትም ህሊና ካለው ቀስ እባክህ አሳርፈኝ እያለ እኮ ታብዳል አጠባበቅሽዋ ወይ በደንብ አስፈርሚያ እንጂ ይሄ ማንም አያምነውም በጣት ነው በአሻራ ሁሉ እንዲያስነሽው እንደውም አያገባኝም እሺ ፍፄ በዚህ በጆደር ወደዛ ከፍለህ ጣለው ብትፈልግ እሺ ቾምባ ቢኤምደብሊዋን ትታጠብና ለባል እኮ ይደው ይሸዋው አይደል አዎ ሼባው ሰውዬ ናቸው እኔ እንገዛስቼ መጣሁ በቃ ስትመጪ ያው ከኒውዮርክ ቴካዊ ነገር ጥፊን ዛሬ እንደውም ደብል ነው አርጌ ማስተቀልልልህ እሺ ስላለው ምን አሰብሽ አራውን ሰልችቶኛል ሳቢ ያድሮ የነበረው ጣምና ለዛ ሁሉ ጠፍቷል ታዲያ ለምን አታናግር በመሳት ሁልጊዜ ስራ ሁልጊዜ ቀጠሮ እንዴት አድርግ ቆይ እሺ ሴክሱስ ነገር የሱን ነገር አሁን አታንሽ አሁንማ ከወር በፊት ቀጠሮ ማስያዝ ሳይኖርብኝ ነገር አንቺ ለምን ሌላ አጣብሽ ዳቸው እባክሽ ሁሉም አንድ ናቸው ቀልደኛ ቆይ እሺ ምን አይነቱ ቢገጥምሽ ነው ሁሉንም ሞክረሻል ማለት ነው ያጋጥ
አንድ ቅርስ አንድ ደግሞ እንዴት ነህ? ሰላም ነሽ? አለ ምን ነው አመለጠሽኝ? ደቂቃው ምን ችግር አለ? ታፍረኛለሽ እንዴ? እንዴ ባግዝሽ ከፈለግሽ ደግሞ ራሱ ላጣ አድርጎ በእኔ ሀሳብ መሰለሽ። ለነገሩ እንዲህ አይነቶቹ አንቺን ብቻ አይደለም የገጠመሽ። ሰውዬ በእናትሽ ምን ገጠመሽ አንቺን? ውይ እኔንማ የገጠመኝ ሲያምር S500 የያዘው ገና ከመኪናው እግሩን ሲያወርደው ውሃ ነው ያሞልሽ። ሳይሳካ ቀረ። ማ እኔ አንቺት ከአሪፍ ራት በኋላ ቤቱ ሄድልኝ። ያን ሴክሲ የሆነ ሰውነቱን የሸፈነውን ሸሚዙን ኢፍታዊ በሆነ መንገድ ገነጣጠለ። አንቺ ጉደኛ። ከዛስ የመርካቶ ሌባ የዘረፈው እስኪመስለው ድረስ እነዚህ ምን አመጣችብኝ ሳይልሽ አልቀረም። በዛን ሰዓት እንኳን መናገር ማሳወቅ ነው ማሰቢያ እቃው ቆማ። ብቻ ምን አለፋሽ ቁም ስቅሩን ሳሳየው ቆየውና ልክ ስንጨርስ ሪያ ላይ አለቅስ መሰለሽ። አለቅሳ ብታይ እንዴት እንደደነገጥኩ እና ምን ሆንክ እንኳን ብለሽ ወይ መጠየቅ እንደ ሕፃን ሲነፋረቅብኝ ልብሴን ለባብሼ ጥዬው ነው የጠፋኩ። እንዴት ይገርማል። የሚሆነን ወንድ እንዴት ማግኘት እንደምንችል አላውቅም። እንዴ በሙከራ ነው። አንቺ ደግሞ ስንቱ ይሞከራል። ምን ችግር አለ? ሰላም ነው? ሃይ አይ ምን ነው መኪና ቸገረሽ? በእናት አልነሳለች። በሞክራት ምን እንደሆነች አላውቅም። አዎ እኔ አይሽ አሃ መካኒክ ነው መኪና መስራት ቁም ብያለሁ፣ እሳት ይበላል። አንተ ቦርሳዬን ሰረቁ ሌቦች። ከቤ ሆይ እና እንጂ ምን ሆናል? አንተ ሩት፣ እኔ ለ300 ብር ደሞዝ ልቤን አላፈርስም። በቃ ሳቢውን ውሰዱና በጎሩ ቆዳ ምን ስለ ልጅቷ ያው ሂዳ ሌቦች እየተከተሉኝ ነው። እኔ ሌባ አይደለሁም። ጤና የላችሁም እንዴ ሰው? ሌባ ኧረ በእናታችሁ እኔ ሌባ ዝም በል። ደግሞ ደህና ነገር ቢሰርቅ ባዶ ቦርሳ ትሰርቃለህ። አንተ ጥበቃ ነው እንዴ? ሰው ዝም በል ወይኔ አቡ አሁን ዝም በል አንተ። ደግሞ ደህና ነገር ቢሰርቅ ባዶ ቦርሳ ሰው ይሰርቃል እንዴ? ምን ኧረ ቻይና ለስላሴው ኧረ እንዴት ቆንጆ ሶፍት ነው። ኧረ መቀቀል ምን ነው ቆንጆ ሶፍት ነው። ኧረ ሶፍት አይደለም እሱ እባክህ። አንተ ዝም በል። እኔን የማውቀው አንተ ስረቅ እንጂ ምን ታውቃለህ? አዎ ሌባውም ቦርሳውም ይኸው። ኧረ ሌባ አይደለሁም። አንተ አስረጃቸው እኮ ነው የመጣው። ይኸው የእሱ መኪና ሌባ ባለ መኪና። ኧረ አባባ ሌባ አይደለም። ጭራሽ ባገዝኩሽ በሰፈር ጨለሌ ታስከሸክሽኛለሽ። አንተ ዝም በል።
በጣም ይቅርታ የኔ ወንድም። እነሱም አይፈረድባቸው። አይ ተይ ወሬ ጣጣ የለውም። ምን ታራግፊለታለሽ? አመዳም ሌባ። ኧረ አባባ አንተ ምንድን ከስድብ ከዱላው አልፎ እንደገና አሁንም ስድብ አይበቃ? እሷን ብዬ ነው አስገባህ ነበር። የሻይም እንዳላችሁ ቦርሳዬን ተዘርፌያለሁ። ምን ወይ እኔ ጋር ይኖራል ላበድርሽ። አንቺም ብዬ ነው እንጂ ወስጄ ጠፈንገው ነበር። ሌባ ኧረ አስር እንድትካፈሉ ነው እባክህ። ኪስ ትደረግመዋለህ እንደዚህ ብለህ ዛሬ ዴሽ ሰጠሻቸው። በቃ ሰፈሩ ና መኪናሽ ጋር አድርስ። እሺ ግን እንዴት አይተህ ተከተልካቸው? ልክ ልፍ ስል እኮ ነው እንዳጋጣሚ የሾፍኳቸው። ቆይ አንቺ ምን ሆነሽ ነው እዛ ጋር የቆምሽው? እኔማ መኪናዬ ተበላሽታብኝ አልነሳ ብላ አስቸገረች። ተይ እንጂ። አይ አሁን ቼክ አደርግልሻለሁ። በቃ አንቺ ወደፊት ተጠንቀቂ። እነዚህ ንቅሳት ሁሉ የማይምሩ ሌቦች ናቸው። ይኸውልሽ መካኒክ ነን እያሉ የሚሰርቁ ላቦሮች በዝተዋል። አታርፊም እንዴ? አታውቂም ወይ? መካኒክ ነን እያሉ የሚሰርቁ ሌባዎች በዝተዋል። ኧረ እኔ አላውቅም። ደግሞ እኮ ላግዝሽ እያሉ ነዋ። እንደዛ ነው የሚሏቸው። ምንድን ነው እባክሽ አንድ አየት እናድርጋ። መቼም ውለታህን እንዴት እንደምከፍለው አላውቅም። እኔ ደግሞ ውለታ በሳቢ አልቀበልም። በምን ማለቴ በገንዘብ አልቀበልም። በሌላ መንገድ ከሆነ ግን በሌላ መንገድ በምን? ለጨዋታ ነው። እሱ ብትል ይሻላል። ዘይት፣ ፊውል ፓምፕ ምናምን ብቻ የሆነ ትንሽ ሰርቪስ ነገር ትፈልጋለች። እና ምን ይሻለኛል? በእናትህ ይዘሽው መሄድ ትችያለሽ እኮ ግን ያው መልሶ መቆሙ አይቀርም። ቅርብ የምታሰሪበት ቦታ ካለው ሰጃት። እኔ እዚህ አካባቢ ማንንም አላውቅም። ለምን አንተ የምትሰራበት ጋራጅ ይዘናታለች? ይመቸኛል። ሽቀላ አይደል? ለአሁን ግን ተስተካክላለች አይደል? አዎ እየተንተፋተፈን ቢሆን ይደርስልሻል። ደግሞ ገራጇን ቅርብ ነው። እየተቀጠቀጠ ነው። ቆይ አንዴ መኪና መቀበያ ቆይ አንተ ልጅ ምንድነው ቀኑ ሙሉ ከዚህ ልጅ ጋር ተጣብቀ የምትሉ? ጠዋት እዚህ ከሰዓት እዚህ። ሶል ኮምፕሌክስ መሰለብሽ። ታዲያ እንዳንተ ሹገር ማሚል ጥስልህ እንዴ? ሰብለ አንድ የመኪና መቀበያ ፎርም ስጪኝ። አንተ ከመቼ ጀምሮ ነው ፎርም የምትጠይቀው? የሆነ ሹገር ማሚ አግኝቶ ሊጎዘጎዝ ይሆናል። በእናትሽ ለምን አትሰጪኝም? ሰው ቆሟል እኮ እያልኩሽ ነው ሰብለ። ለነገሩ አንቺ እኮ በሹገር ማሚ ትታሚያለሽ። ፊንጫ ነበር እንደ የሚሰራው። ሰብለ በእናትሽ ፎርሙን ስጪኝ። እንግዳ ቆም። በቃ አንቺም ከሱ ጋር እየዋልሽ ቧልተኛ ሆነሽ ቀርሻል። ቶሎ በእናትሽ ሰብለ በእናትሽ። እቺ ነገር ግን እንግሊዘኛ እኮ ሰብለ ለምን አትሰጪኝም? በእናትሽ ስጪኝ። እንግዳ ቆሟል እያልኩሻል። አንቺ ለምን አትሰጪኝም ፎርሙን እንጂ? ደግሞ ምንድነው ጋውንሽ እንደ ዛገው እንዴ? የሳሙና ይሰጠል አታሳጥቢው? ምን ጥራ አስፋልት ሰራተኛ መሰልሽ እኮ። አንቺም ብሎ ጻፍ ሸፈና ያፋክ ከወርቅ በርገር እንዲያዘው እንዲወጣለ ይኸውልህ ዳልበሳ ታስተናገዱሽ እንዴ? ታስተናገዱሽ? አዎ ፎርም ላምጣ ብሎ ሄዶ ነው። አዎ አመሰግናለሁ። ምንድነው አደነቋቆረሻል? ኧረ አላደነቋቆረኝም። ምንድነው? ምን ልርዳሽ ነው ያለው? የሚገርም ልጆች ናቸው። ይቅርታ መልሼ ልደውል? አንድ ጊዜ እንብላ። አመሰግናለሁ። ነገሩ ይሄን ብትበይው ራሱ ጉሮሮሽን እየፋቀው ነው የሚወርደው። ይሄ ሞርቶዴል ላይ ያለሰለሰው ጉሮሮሽን ማን ጋር ነው የደወልሽው? ቦይፍሬንድሽ ጋር? አይደለም አባቴ ጋር። ኦኬ። ሲያልቅሳቸው መጥተው ነው የሚወስዱት ማለት ነው። ሌላ ሰውም ሊልክልኝ ይችላል፣ ችግር የለም። ወይም ደግሞ እኔ ራሴ እመጣለሁ። ማን ነው የሚልኩት? ቦይፍሬንድሽን? ኦኬ ነው፣ ለጨዋታ ነው። አንቺ እሺ፣ ስምሽን ግን አልያዝኩትም።
ፈትለ ወርቅ ፈትለ ወርቅ። አዎ ታዲያ ጩባውን የት ትዘንሪዋለሽ? ወርቁን የት ትደብቂዋለሽ? እሱም እንደ ብሩ ይሰረቃል ብለሽ ነው? አንተ ምን አይነት ልጅ ነህ? በቃ እዚህ ጋር ስልክሽን ትጽፊልኛለሽ፣ እዚህ ጋር ትፈርሚያለሽ። ማን ነው እዚህ ጋር ስልክሽን? እዚህ ጋር ትፈርሚያለሽ። ታዲያ መቼ ያልቅልኛል? ጠዋት ሬዲ ሆነልሽ። እሺ በጣም አመሰግናለሁ። ምንም አይደል። ጫፍ ላይ ታክሲ ያገኛለሁ አይደል? አስፋልቱ ጋር እኛ ገራጅ ይኸውልሽ፣ እንግዶቻችን መጥተው እንዲጉላሉ አንፈልግም። እቺን አስገብቼ መጣሁ ነው እሸኝሻለሁ። ካላስቸገርኩም ደስ ይለኛል። የት ነው ግን ማደርስሽ? ቡሌ መድኃኒዓለም ማፊ ቢውልዲንግ ቢሮሽ እዚህ ላይ ነው እንዴ? 3ኛ ፎቅ እጅግ ዲዛይን አሪፍ ቢሮ ነው። በቃ እንዳለቀ ደውል። እሺ ደውልልሻለሁ። ኧረ ጣጣ የለውም። እሺ ቻው ቻው። አይገርምም? ስልኬን ረስቼ ሞራሌን ገና ምን እያደረግሽ? አሁን ልተኛ እየተዘገጃጀሁ ነው። ብቻሽን ነው እንዴ የምትተኝ? አዎ ምን ነው? አይ በቃ ደህና ደሪ። ስልክሽን ከመኪናሽ ጋር ትወስጃለሽ። ደህና ደሪ። ደግሞ ዶጮ ማለት ነው ማዘር ስልኳን ረስታ ሄዳ አይደለም ማዘር ትደውልሎታለች። እሺ ቻው። አክስትሽ አሁን ደውላ ነበር። ትደውልልኝ ብላሻለች። ማንነቴ ግን የመጨረሻ ከንከ። ቆይ ግን ስሚ፣ ምን ሆነ ሲሉኝ ግን ምን ሆነ ይልበላችሁ ደግሞ ብልትላ ማረ ስራ ላይ ነው ያለሁት። አሁን እየጨረስኩ እስካሁን ምን ይደረግ? እኔ እንዳንቺ የቀባል ልጅ አይደለም። አንቺ ምን አለብሽ? የበሰለ ትያለሽ ታበረታሻለሽ። አባልሽ ደህና እሺ ሄሎ ፈትለ ፍሬንድ ሰላም አይደለ? የወንድ ድምጽ እየሰማ ፈትለ ትላለህ? ማን አንተ? ፈትለስ? የኔ ወንድም እኔ መካኒክ ነኝ። ፈትለ ስልኳ መኪና ውስጥ ረስተዋል። በአንተ መኪና ውስጥ? ይገርማል እንዴ! እኔ መኪና አይኖርም።
ማታተኛም እንዴ? ምን አልሽ ፈትለ? ይቅርታ በእንቅልፍ ልቤ ስልኩን አንስቼው ነው። ስልክሽ ላይ ስደውል ሌላ ሰው ነው ያነሳው። ቀን መኪናዬ ጋራዥ አስገባ። ታዲያ በዚህ ሰዓት ስልክሽን ማንሳት ምን ማለት ነው? እንጃ አንሳው። ምናልባት ረብሾት ይሆን? እሺ ደህና ለማንኛውም ጠዋት ከአባትሽ ጋር ተጠራጥራለኛ ትይሻል። ደህና ደር ኧረ እባክህ ታዲያ ምንድን ነው? አይ ሳልደውልሽ መጣሽ ነው? ያው ጧት ያልቅልሻል ስላልከኝ ዝም ብዬ መጣሁ። ደግሞ አባቴ ይፈልጋል። እኔ ለምን? ስለ ትናንት ነው። ቴንክ ዩ ሊል አንዴ ታናግሯል። እሺ እሺ በልን ነው እንደምን አደርክ? ደህና አደሩ። በጣም አመሰግናለሁ። ኧረ ጣጣ የለውም እንዴ። ምን ጣጣ አለ? በአሁኑ ሰዓት መንገድ ላይ ታመ ብትወርቅ ማን ዞር ብሎ ያነሳል? ፋዘር አካብዱት። ይሄን ያለማ ምን ችግር አለው? ሰው እንኳን ደም ይሰጥ የለ እንዴ? በነገራችን ላይ ሉል ይባላል። የፈትለ ጓደኛ ነው። ተዋውቀው። አማንስ ታዲያ ምንድን ነው? ፊስ ነው? ውጭ ሀገር ኢንጂነሪንግ ጨርሶ ነው የመጣው። አይ አሪፍ ነው። እኔ እዚህ ነው የጨረስኩት። የት? አዲስ አበባ ዩኒቨርሲቲ? ኧረ ጠላቶትን እዚች ኢትዮጵያ ጥቅደም ዳገት ሰፈር ቁጥር 2 እዛ ነው የጨረስኩት። እኔ ደግሞ ጨርሻለሁ ስትለኝ እኮ እስከ 12 ያለው አልቋል። ምን እቺ 4 አመቷ የዩኒቨርሲቲ ምናምን እሷን ተዋት። እንዳምፒሲሊን ይኸውልህ ላጥ የማታው የስልክ አመላለስ ግን ጥሩ አልነበር። ፍሬንድ ካስቀየምኩ በጣም ይቅርታ። ስማ ቆይ ግን ምን ብቻልስ ነው እባክህ የኔን ድምፅ ከፈት ለመለየት ያቃተ? ምን እንዴ ፋዘር ፈትለነ ብሎ በስልክ ግግም ብሎ ጾታዬን ሊቀይረው? ይገርም እኮ ቀልደኛ ነጃ። ጾታዬን ሊቀይረው ታዲያ? በሉ ፈትለ ከፈለግሽኝ ደውይልኝ። መጥቼ ወስድሻለሁ። ቻው። መልካም ቀን። ምን ነው ፍሬንድሽን አበሳጨሁት እንዴ? ዝም ብሎ ነው ተው። መኪና ያለቀች ነው። ምን ታልቃለች ደግሞ? ስንፈታታው ውስጡ ሌላ የተበላሸ ነገር አገኘንበት። ዛሬ መኪና ላይ ኖረኝ ነው ማለት ነው እንዴ? እንዲሁ እኮ ዝም ብሎ ሰርቪስ አድርገን ልንሰጥሽ እንችላለን፣ ግን ከተፈታ ላይቀር በደንብ ይሰራ ብለን ነው። ገባሽ? ለነገሩ ልክ ነህ። ቢያንስ ስልኬን አግኝቻለሁ። እንግዲህ ያው ለዛሬ በሱ ተጽናኝ። እንግዲህ ስልኬ ግን ማታ አስቸገራል እንዴ? ቀላል የቴሌ ሴንተር ሰራተኛው እንኳን እንደ መሰለኝ። ሶል ዛሬ እድልሽን ሞክሪ። አንደኛ ጠንቁ በግ ነው እንዴ? ዋላ ደግዛ እድል ቢሰግር ነው እባክህ። ደግሞ ምን ለመሆን ነው የመጣው አንተ? የምን ተንቦላ ነው በግ የሚያሻለው? የሰፈራችን ሙድ ነው። እንደውም ከእሱ ያንቺ ድስ ያሻ አይቀርም። አንቺ ሞክሪው። አዎ አረቀ ችግር የለም። እሱ ጋር አለ፣ እኔ ጋር አለ። ኧረ ገባ በእንጂ አንተ ችግር የለውም። የሶስቱ አባል እንዴ አንተ እኔ ጋር አለ እንጂ በይ። ምንድነው አሽታሪ አይገባም እንዴ አንተ? እጣሽ ነው በደንብ። ኧረ አሽታሪ ቾምቤ አሽታሪ እንዴ? ሻይና ጮርናቄን ጠልሻ? አይ አልፈልግም። ኧረ ችግር የለውም። ኧረ ችግር የለውም። ግድ የለህም ማዘር። ኧረ አንቺ ጮርናቄ። ኧረ ቾምቤ ውስጥ ስራ የለም እንዴ ዛሬ? ምን ነው ታማል እንዴ? ኧረ አሽታሪ በእናትህ ምን አይነት አሽታሪ ምንድን ነው? አይ በቃ ዝም በል ቶ በቃ ዝም በል ማለት ነው። አታየውም ዝም ብሎ ሲለፈልፍ። ጫፍ ላይ ታክሲ ያገኛለሁ አይደል? እኔ ሸኝሻለሁ። አይ መኪና ስለሞቅሽ ሸኝሻለሁ። ምንም ችግር የለውም። አንተ ዛሬ ምን ሆናል? ቺፍ ያዘዘ ስራሽ ውስጥ ጨርሼው የለ እንዴ እሱን? ምን ነው የጨረስከው? መኪናውን ክፍት ትተህ ይኸውልሽ፣ ዝም በይው። እሱ ታሟል። እኔ አሁን የመኪናሽን ዕቃ ልገዛዛ ስለምወጣ እኔ ሸኝሻለሁ። በቃ እቃዎቹን የምትገዛዛበት ብር ልስጥ። አይ አሁን አያስፈልግም። መጨረሻ ላይ ቢሮ በደረሰኝ ታወራለች። ይሻላል። ችግር የለም። በቃሽ። በጣም ነው የማመሰግነው። ጣጣ የለውም ማለት ነው። ቻው። チャオ。 ቻው። 「 ቻው። チャオ。 ቻው። チャオ。 ቻው። チャオ。 ቻው። チャオ。
ሱቁን ማግኘት ግን አስቸገረህም አይደል? አይ ብዙ አልቸገረኝ። ብዙ አስቸገረ። መኪና ያለቀች? ቴስት ድራይቭ አድርጌ ጨርሼልሻለሁ። ኦኬ ሆናለች። በቃ እኔንም በዛው ቢሮ አድርሽኝና ሂሳብ ዝጊያ። እሺ የምሳ ቀጠሮ ስላለን በዛው አብረን እንሄዳለን። እሺ በሰዓቱ አንተ አልነበርክም። ልናገኘ ሞክረን አልቻልንም። ስለዚህ እኛ በጋራ ተሰብስበን የወሰነው ውሳኔ ስብሰባ ላይ ነኝ። መልሼ እደውልልሻለሁ። እና ይህን ውሳኔ ተከትሎ ለሚመጣው መዘዝ መፍትሄ አላቸው? እንግዲህ እኔ ውለታ እየበዛብሽ ነው። አንቺ እኔ ወርቦኛል። እምቢ ምን እንዳይመስልሽ። የአንቺስ ፕሮግራም ስልክ ስለማይመልስቶ የት እንብላ? ጋባሽ ከፋይ መራጭ አሪፍ ቦታ ያው መቼም የመካኒክ አበላል ይገባሻል። እያሸጋሸግን ምናምን ስለምንበላ ቦርሳሽን ባስደነግጠው ነው። አሮጌ ሙዚቃ ሌላ አሮጌ ሼቦች አርበኞች በጣም ይከይፉኛል። ታውቂያለሽ፣ በቃ የሆነ ጊዜ ሳገኝ ምግብ በማብሰል ልብስ በማጠብ ምናምን እረዳቸዋለሁ። ጥሩ ነገር ነው ታውቃለህ። አዎ አያሳዝኑም። በእናትሽ ለሀገራችን እኮ ኦኬ የሆነ ነገር የሰሩ ሰዎች ናቸው። ደግሞ እኛ ካልተንከባከብናቸውና ዞር ብለን ካላየናቸው አላላቸው ከአንተ እንደዚህ አይነት ነገር ክሪቲሳ ስቴላ ዛጎና ላይ ምናምን አይጠብቅሽ። እኔም ተዘጋጅቻለሁ። ጥርሴን ሳልሳል እጄን ሳልሳል ቻይኒዝ ሬስቶራንት ነው እንዴ? እርግጠኛ ነኝ ትወደዋለህ። አረ እዚህማ እንደዚህ ሆኜማ አልገባም። ይሄን ልብሴን አታየውም እንዴ? ምን እንደሚመስልሽ እንዴ? ወፈፌ ነው ብለው ደግሞ ቢቀጠቅጡኝስ? ወይ ፈትለ፣ ምን አይነት ሀውስ ነው ያመጣሽኝ እባክሽ? ደስ ይላል አይደል? የሌለ ሙድ አለው፣ ይከይፋል። እኔ ደግሞ ጥርስ ውስጥ የሚቀር ነገር አንቺ። ይሄ እኮ ሱፕ ነው። አፒታይዘር አፒታይዘር። ኦኬ እሱን እንኳን አርፈዋለሁ። አይገርምሽም? አትነግሪኝ። የሚገርም ነው። ጭልፋ ሁሉ ማጥለያ አለው ታውቂያለሽ? ቢንጂ መቼም አይናውጣ እንግዳ ባሉ ከሆነ ይጋብዛል እንዳይሆንብኝ እንጂ እኔ እየበላሁ ነው። እንዴት አንተ ልጠይቅ ወደድከው? የሌለ ሙድ አለው ታውቂያለሽ? በጣም ነው የተመቸኝ። ምን መብላት ትፈልጋለህ? አረ እባክሽ እኔ ምንም አላርፈውም። እኔ የቻይና ምግብ ሳይሆን የማውቀው የካራቴ ፊልም ነው። ደግሞ ዋጋቸው ምንድን ነው አንቺ? የቻይና ምግብ መስሪያና መንገድ ማሰሪያ ዋጋ አንድ ነው እንዴ? በእናትሽ ለእኔ አንድ ቀዝቃዛ ጃምቦ ድራፍት አምጪልኝ። የለንም ጃምቦ የለንም። እሺ ያላቦ ጊዮርጊስ ቢራ እናትዬ። እኔ ዋጋውም ስሙም ይከብደኛል። አንቺ ዘዣት እንጂ እንዴ ማለት እንደውም ሁለተኛ እዚህ ቤት ተመልሰህ ላትመጣ ስለምትችል በክፍለ ከተማ ሁሉ አላልፍም ስልሽ
ዞሬ ሁሉ አልሸናም ወደዚህ። ስለዚህ ሌላ ቦታ ማታገኘው ምግብ ልዘዛ። ይስማማኛል። እሺ ሎብስተር፣ አንድ ሎብስተር፣ ሩዝ በአትክልትና ውሃ ይዘሽልኝ ትንሽ። ፈትል ብዙ ጊዜ ግን እዚህ ትመጫለሽ? አዎ የቻይኒዝ ምግብ በጣም እወዳለሁ። ከቻይኒዝ ምግብ ቀጥሎ ደግሞ ሽሮ። ሽሮ? አዎ ሽሮ። ተጋቢኖ፣ ፈሰስ፣ ቦዘና፣ የምጣድ ሽሮ በጣም አንቺ እኔ ቀን በቀን ዶኬ የሚጫወትብኝ ልጅ እንኳን ይሄን ያልኩ ስለ ዶኬ አላርፍም። እኔ ግን ሽሮ በጣም እወዳለሁ እኮ። እናንተ መብላት ጀምራችሁ ነው እኛ ችስቶቹ ላይ ያስወደዳችሁ። ወይ በነገራችን ላይ ፈትለ ማሚ አሪፍ ዶኬ ትቀመማለች። የሆነ ቀን ወስጄ ጋብዝሻለሁ። በጣም ደስ ይለኛል። ሰለሞን ወይ ቶ በቃ ምንድነው? አቦ ጠይቂኝ። እኔ እንደዚህ አይነት ውጋት ነው የሚሆነው። በቃ ተንኩት እንደ ንገሪኝ። ምንድነው እንዴ? ጠይቂኝ በቃ ምንድነው? ፍቅር ላንተ ምንድነው? አንቺ ልጅ ገና ካሁኑ ፎነቀቅሽብኝ እንዴ? ነገሩ ባትፎነቅቂብኝ ነው የሚገርመኝ። እኔ መሰረት ጥርሰ ዘርዛራ ልጅ ስሚ እንጂ ፈገግታዬ ሌላ። እናትን እየቀለድኩ አይደለም። ፎንቃ ነው በቃ። ሰለሞን ከምሬ ነው እያልኩ እንጃ። ፈትለኔ ያን ያህል የሚከብድ አይመስለኝም። ግን ከሱ ይልቅ እንደው ሞተር ማውረድ አይከብድም ብለሽ ፍቅር የሚመስለኝ በቃ ለፍቅረኛ ቦታ መስጠት ነው። እንዴት ማለት? ቆይ ፍቅረኛሽ ላላችሁ ትንሽ ሰዓትም ቢሆን ሙሉ ልቡን ሰጥቶሽ ጊዜዋ በአሪፍ ሙድ ይዛችሁ እንድታልፍ ካደረገ ምን ትፈልጊያለሽ? ባለች ሰዓት አቴንሽን ማግኘት ማለት ነው። በቃ ስለ ነገ ይኸውልሽ ምንም ነገር መናገር አንችልም። አሁን ከዚህ ተነስተሽ እዚህ ባኞ ቤት እጅሽ ልታጠቢ ሴራሚክ ላይ አይሆኑ ነገር እንደምትሆኝ በምን ታውቂያለሽ? ወይ ከዚህ ስትወጪም ቢሆን ይኸውልሽ ያለችንና የተሰጠችን ጋራንቲ ያላት ሰዓት እቺ ጊዜ ብቻ ናት። ገብቶሽ? በጣም አመሰግናለሁ ሰለሞን። ገና እዚህ ኩላሊት ውስጥ ነፍ ነገር ነው ያለው። ሸክላ መስራቱን ግን የተማርሽው? እናቴ በህይወት እያለች ትሰራው ነበር እና ያኔ እኔም ልጅ እያለሁ ስሯል ስለነበር ሙያውን በጣም ወደድኩት። ከዛ ቻይና እጅ ተማርኩ፣ መጥቼ መስራት። ቻይና? አዎ። ለዚህ ፈውሳቸው ላይ ተጣብቀሽ የቀረሽው ምናቸው? ምግባቸው ላይ ማለቴ ነው። የሚገርም ነው በጣም። ቆይ ግን እዛ እያለሽ አንድ ቹንግ ቻንግ ወይም ውችንታው የሚባል አልጠበሽም? ጠብሰሻል። ታዲያ ምንድነው አይንሽን እንዲያጠበበው? የሆነ በቶፓስ ምላጭ እኮ ቀደድ ያደረጉት ነው የሚመስለው እነዚህ ቻይኖች። ይማታ ምን ያስቅሽ? ምን በህይወት እንዲደንግጠ የምታውቃት መስለም። ታዲያ ምንድነው ሞቷል? ግን እርግጠኛ ነሽ? እናቴ የሆነ መክደኛ ነገር እንዳይበርብን። ኧረ ሎብስተር ይባላል። ኢንቨስተር ሎብስተር። ራሽ ምግቡ ተወዷል ስልሽ የሀገር ጊንጣ ታዥብኛለሽ። በነገራችን ላይ በዓለም ውድና ተወዳጅ ከሚባሉ ምግቦች ውስጥ አንዱ ነው። ጭራሽ ውዱ ምግብ ነው። ሰለሞን ገደልከኝ በእናትህ። እሺ ታዲያ አሁን ይሄ እንዴት ነው የሚበላው? በእናትህ ቀላል እኮ ነው። ይሄ አይበላም። ይሄ አይበላም። ታርግና ኧረ እባክሽ እንኳን ይሄን በአግባቡም ሹካ ተጠቅሜ አላውቅም። እንኳን ይሄን ይቀርና ደግሞ ይሄ እንደኔ አይነቱ ሀንገር ጠልፎት ለመጣ ሰው አይሆንም። ፈትለ እውነቴን ነው የምልሽ። በዚህ ሰዓት እንዴት እንደሆነ ታውቂያለሽ? በቃ እንዴት ልበልሽ የሆነ አለ አይደል እንትን ራስ ያለ ነገር በእጅ እየጠቀለልሽ ላክ የምታረጊው አይነት እንዴት ልበልሽ? ቆይ ኢትዮይታሊ ፓስታ በእንጀራ ታዢና በ6 ፓስቲ ትከቢዋለሽ። ርቦሻል እንዴ? በ9 ፓስቲ ይከበባል። ከዛ በኋላ እንጀራውን ከአጥናፍ እስከ አጥናፍ እየቀደልሽ ብቻ እየጠቀለልሽ
አይለም እንጂ የማ በረሃብ መሞት ነው እንዴ? ጊዜ ማቃጠል ነው በእናትሽ። አንቺ በቃ ሌላ ጊዜ ተለምዳለህ። አዎ ባይሆን እንደሱ ይሻላል። አንቺ ፈትለኔ ሽታው የዋስ አስራበኝ ነው አንገር ለቀቀብኝ። አቦኔ ላጫውተው ነው መጀመር ትችላለህ። በማንኪያ ላጫውተዋል ጣጣ የለውም። አንቺ ግን ይጣፍጣል እባክሽ። እንደ መልኩ አይደለም ምግቡ። ይሄ ሕፃን ልጅ ማስፈራሪያ መሰለ። እንደው አብሬው ፎቶ ብነሳው ሁሉ ደስ ይለኛል ለታሪክ ማለት ነው። እንዴ ድሮስ የማንን ላይፍ ልትዘበራርቂ? ስንት ነው የሚደወሉ? 950 ውሃ የነካው ጨርቅ ምናምን የላቸውም። ልብ ድካም ላለበት ሰው 950 950 እኮ እንዴ! ምን ማለት የደረሰኝ ቁጥር ነው? ትንሽ 900 ጨምሪ። አነስ ያለች ገራጅ ይከፍታል። ባንክ ተፈጠፈጥሹ ለናት ዘለም ወዲና ሳምንት ሀዘኔታም የለም ብር ስታውጪ ተነስበልሽ ፈት ነይ ቆይ አንዴ የሆነ አስማት ላሳይሽ። ይኸውልሽ የሚገርም አስማት ነው ማሳይሽ። እቺን ስቴኪኒ አየሻታ? ተዘጋጂ በደንብ ያተ አይሻታ ያያታ የት አለ ታዲያ? የተደረከው ጥላ የት አለ? ከምር የተደረከው ፈልግ። ያ የት አለ? እናቴ ታረከ እንዴ! ኧረ እኔ እባክሽ መኪናሽ እዚህ ነው ያለው። የምትገርሚ ነሽ። ወይ አንቺ የምትገርሚ ሰው ነሽ። ቆይ እንጂ ደግሞ አስማቱን መጨረሻውን ሳታይ ነው እንዴ የምትገቢው? ከየት ታመጣዋለህ? ወርውረህ አይደል? አረዋ ከየትም አታመጣው። እንዴት እንደማመጣት ያታው ነው። እሺ አሳየኝ። አይሽ ሬዲ ነው? ዝግጁ? አየሽው አይደል? እኛ እንዲህ ነን ዳገት ሰፈሮች። ቆይ ምን ትይዋለሽ አሁን? ችሎታ ለማስታወሻነት በአዲስ መቀየሩ ማረጋገጫሽ ነው። በቃ ደረሰኞች ምናምን ይዘሻል? አሁን ተቀብያለሁ። በኋላ ማለት ነው ጆብ ኦርደር ስለተከፈለች ስሞላሽ ሰርቪስ አለሽ። 5000 አንተ የሽሮስ ነገር አንቺ እኔ ለጨዋታ እኮ ያነሳሁት ነው። ታመሪያለሽ እንዴ? እስኪ ሙች በለኝ። አውቄ ነው። የ950 ብር ሽሮ ግን እንዳትነግሪሽ። ወተሽ የማታውቂው ሽሮ ግን ትበያለሽ። እሺ በቃ ቻው ዲድ ቻው። በቃ መችሽ ደውላለሁ። በላው እንዴ? ሰምታል? በላው ወይ? ምኑን ነው የምበለው? ጭቋን ነው። የቴስታታ መቀጥቀጥ እኮ ነቅሏል። ወሬን ተሆነ በእናትህ ንገረኝ። የሆነ የቻይና ሬስቶራንት ይዛኝ ገብታ አንተ የቻይና ሬስቶራንት ቺኳ ያበደ ፎስ አለቀቀችብኝም።
አረ እንደውም ለአንተ ብዬ እጄን በደንብ ሳልለቀለቅ ነው። ሸተት አድርግና ወደ ራስህ ተመለስ። ማዘር ጋር በየአይነቱን ጥልዝ አድርገህ መጥተህ የቻይና ምናምን ትላለህ እንዴ? ደፋ አንተ የቻይና ቀፎ እንጂ ምግባቸውን የታርፋሉ። በጥሻለሁ አታውሪ። እንደውም እንኳን በኋላ አልሰማም። ሞንቺ ሲምፖንሶ አርዴ ሰጠው አይመስልም? እስትራቸው አቀብለኝ። በጣም የምታናደኝ ለዚህ አንድ ቻይናዊ ፕሮፌሰር አለ ያንግሊ የሚባል ምን መሰለህ የእንኩኝ ቻይና የሚላል አለማወቅ የቆዳ በሽታ አይደለም። አይሰፋም። ጠየቀ ማን ይችላል? ስማ በእናትህ ይሄም ዶኪ ምናምን እንደምን የምታወራው ጆሮን ፈተኛ ጋር ነው እንደ አንተ ልጅ ዱቅ ያደረገው። ንገረኝ በእናትህ። አይ ዶኪ ይመቸኛል ብላ ማዘርገው ስጄ ልለቅባት። አረ በእናትህ እችን የመሰለች ሀብታም ችክ ዶኪ ለዚህ ግቢ አንተ ፎሮፎር በቂ አይደል እንዴ? ቹምቢ ትርፍ ቃል አናወራ በእናትህ። አንዳንዴ አለብህ አንተ ይሄኛውን ለቴሌቪዥን ማስታወቂያ ስለሚፈልገው ይሄኛውን ወስደው ጆምለው ይቀርብ እኮ ነው። በረድ ያለባችሁ እንዴ? ምንድን ነው ለስላሳ ፈሴ ምንድን ነው ያስፈክርበት የነበረ የ50 ብር ዕቁብ እኮ ወጣ። የሰሌ በእግዚአብሔር ነይ ሰው ግቢ እግዚአብሔር ማቃጠር ነው። ዛሬ ጌዳ አረግሽኝ። ጌዳው ነው ዛሬ። እንግሊዝኛ ትዳፈር አባቡር ነው ይበላል። አልቻልነውም እንደዚህ አፋፉ እንግሊዝኛማ ያደግኩበት ነው። አንድ ጥያቄ ይጠይቅ። ጠይቀው በእናትህ ሾምቤ ጠይቀው። በቃ ጠይቀው። ሳታውሽ ነው የምትናገረው። ብድር በብድር ምንድን ነው? ዝም በል። ይሄንማ መቼም አያውቅም። አታሰቃየው እንዴ? እኔ ልመልስ። ይከብዳል። ብድር በብድር አይደል? ክሬዲት ባይ አርዝ ናቴ ትሙትን አንተ እኮ ገራዥ ማን የለብህም። ስማ አንቺ እቺን 50 ብር ዕቁብ አገኘ ብለሽ ለማጫረስ አንተ አይክፋ በእናትህ። ለጥያቄ የሚከፋል እንዴ? በእናትህ በቃ ጠይቀው። ድገምለት ወይ የስ እናቴ ግልጽ አትበል እስኪ። ተው የባሰ ይሄንንም አያውቀውም። እኔ ልመልሰው። ኮሚ ዛሬ አስቸጋሪ እኮ ነው። ማይ ማዘር ሺዝ ፒካ ምንድን ነው? ማይ ማዘርስ ኦፕን ነው የሚባለው። ማይ ማዘርስ ተመቸሽ ዛሬ ተዘበለለ። ስማ የሀገር እንግሊዝኛ ልብ ያለው ዛሬ ብር ስጠኝ አለ። አንተ ደግሞ ብር ስትሄን እንዳሞራ ያደርጋል። ማይ ማዘር ፍፄ በእናትህ ማዘር ነው። ኧረ በእናትህ ምንድን ነው? ውይ እንዴ ምንድን ነው ሁሌ መንገብገብ? ዛሬ እንኳን ይጸለይበት ምንድን ነው? ተጀምሮ ነው። በቃ አሁን ለስፕሬይ በቃ ወደ ጸሎት ለእንግሊዝኛው ስንል በቃ እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጌታ ሆይ ይህንን የሰጠህን ምግብ ባርክ። ወገኖቼ የማታስባቸው አምላክ እናመሰግናለን። የሰጠህን አንተን አይደል እንደዚህ የምታደርገው?
አይደብራችሁ? በእናትህ ምሳሳ ላይ መተነ እናንተ አይደብራችሁ እንዴ? ኧረ ማዘር እጤና አይደል እንደዚህ አይነት ማቱ ዘላለም ዓለሙ እንደ ኧረ በስመ አብ ምን ሄሎ ፈቲ ሃይ ሶል ሰላም ነው? ዛሬ ምሳ ሽሮ መብላት አምሮኝ ነበር። ኧረ እንደውም እኔ ራሴ አልበላውም። በእናትህ ማዘር ጋር እንሄዳለና። እሺ ደስ ይለኛል። በቃ አሪፍ ሽሮ ተዘጋጅቶ ይደርሽ። አሪፍ መጣው በቃ መጣው። እሺ እሺ ቻው ፈቲ። ድርጅ ልትሞት ነው እንዴ? ሎድ አድርጎባት ሽሮ ምንድን ነው እንዴ? ሽሮ ይመቸኛል ብላ በቃ ወስጄ ማዘር ጋር ልጋብዛት ነው። እናንተ ብቻ ወዳችሁ ውስጥ እንዳይበቃ ዝም ብለሽ እኮ ነው ይሄን ነገር የተሸከምሽው። ሰው ቤት ምሳ ተጋብዘህ ስትሄድማ ባዶ እጅህን ነው። አይ እሱ የቦሌ ሙድ መሆን አለበት። ይኸውልሽ እኛ አስፈር ሰው ቤት ተጋብዘሽ ስትሄጂ ባዶ እጅሽን ባዶ እጅሽን ባዶ ኪስሽን ነው እጅ ለሚያስቆረጥም ሽሮ ግን ተዘጋጅተሻል። በዚህ በግራ በኩል ወደ ላይ እዚህ ጋር ቤቶች እዚህ ቤት አቤት። እመይ ውይ ሰለሞኔ መጣችሁብኝ እንዴ? ምን ነው አልደረሰም እንዴ? ኧረ ደርሷል 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 ደርሷል። በይ ተዋወቂያት። ፈትለ ማለት እሷ ናት። እሺ እስቲ ቁጭ ሳሚ ኧረ ነይ እስቲ ሳሚ ሰለሞኔ ዳይና ፈራንድ እንዲያመጣብ አይ መስሎሽ ነው እባክሽ። እልም ያለች አጥቤክስ ናት። አንተ ደግሞ እንዴ ቀድመህ ልትቀመጥ ነው እንዴ? እስቲ እንግዳዋን አስቀምጣ ቁጭ በይ እስቲ እኔ ቆንጆ ቁጭ በል እስቲ አንተ። መጣሁ መጣሁ። በይ አሁን ልክ እዛ ቻይና ሬስቶራንት እንዳለ ነው የምታዥኝ። ምንም መጨናነቅ የለም። የሚጠጣ ምን ይምጣ? ውሃ አለ፣ ጉደኛ ጠላ። እንዴ ምንድነው የምሰማው? ሰለሞን የምን ጠላ ነው የምታወራው? በል የሰው ልጅ ጉድ እንዳታረግብኝ። አይ መይ እነዚህ የቦሌ ልጆች እኮ ጠላ ምን አሁን ለሷ። እሰይ እሱን እዛው እንደለመደች ቦሌዋ ላይ። እኔ ጋር ግን እንደዚህ የለም። እሺ እኔ ልጅ ማማ ስለቀልዱ ነው። እኔ አልጠጣም እኮ። በል መጣ በሉ መጣ ይዤ ልምጣ። መጣሁ አልጠጣም ምናምን እያልሽ ምንድን ነው አንቺ? እኔን ለማስጠቆር ነው እንደ የመጣሽው ዛሬ እዚህ ቤት? እንግዲህ ይኸውልሽ ልጄ የታዘዝኩት ሽሮ ነው። በየአይነቱም አዘጋጅቻለሁ። መጣልሽ እንዴ? ደረሰልሽ እንዴ? እሺ ይኸው የቃሪያ ስንግም አለ። አንቺ እኛ አስፈር እኮ ቃሪያ ስንግ ማለት የበግ ቅልጥም ማለት ነው። ኧረ ተው አንተ ሰለሞን፣ በምግብ አትቀልድታው እንደሚሆን ያዘው። በልተህ ዱባይ እጁ አንጣ። እሺ እሺ ማማ እሱ ዝም በሉ። እኔ ሽሮ በጣም ነው የምወደው። አፈለለ ቆንጆ ሽሮ ሰርቻለሁ እኮ እኔ እና ቆንጆ ሽሮ። እንዴ ቃሪያ በምን ላይ ነው የምታሳጥረው? ምን ነው ሰላም እንዴ? ኧረ በእግዚአብሔር እንዴ ለሱ ትንሽ ኧረ በፍጹም እንዴ ምን ማለትሽ ነው? ለሱ ደግሞ ትንሽ አለ። ችግር አለበት ክሻው ቀስታካብት ምንም ችግር የለም። ታጠቢ እማ፣ አንቺም ታጠቢያ። ታጥቤ አይደል ያቀረብኩት? እሺ እንዳልክ እንግዲህ እሺ በል እስኪ አንተም ታጠብና ና ልጅቷን አናስቀምጣት። እሺ 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 እናት በል እስኪ ሽሮ ስላለኝ ብዬ ነው እንደዚህ አድርጌ የሰራሁት። እሺ እኔ ቆንጆ የተቀመመች በሉ እንጸልይ። እሺ ምን በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። ፈጣሪያችን እየሰጠህንን ማዕድ ባርክ፣ ይህንንም ቤተሰብ ባርክልን። አሜን አሜን። አይ እስቲ ያዥ እናቴ። እሺ እሜ ነፍስ እኮ ነሽ እንዴ? ነፍስ ታዲያ እንግዳማ አይደል ይዘብኝ የምትደው ለዚያው ቆንጆ ሸካለች። ረንደ በሉ እስቲ እናቴ። ትላንትና ግን ዝም በላ አልጸለይክም ነበር። ማስወገርሽ ነው? እንዴት አንተ ጸሎት አላረገም ነው ያልሽኝ? አዎ ማማ። አረ ዝም በያት እሜ። ደህና ልጅ አልነበርክም? የሆነ የቻይና ምግብ ቤት ይዛኝ ገብታ እኮ ነው።
እንዲህ ጊንጥ የመሰለ ነገር አላቀረቡብኝም። በስመ አብ ወልደ መንፈስ ቅዱስ የምን ጊንጥ ነው? ማማ ዝም በሉት። ጊንጥ አይደለም፣ ሎብስተር የሚባል የውጭ ሀገር ምግብ ነው። ሎብስተር በልያልሽ? እሜ ሎብስተር የሚሆን ኢንቨስተር እኔ ይኸውልሽ ደንግጬ ስለነበር በቃ ረሳሁት። እንዴት እንደሚያስፈራ ብታዩ እኮ። በቃ ረክሰሃል አንተ ረክሰሃል። ውይ 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 የፈጠርከኝ ጌታ! ምነው አሁን በዚህ ሰዓት ይሄ ነገር ይወራል? ኧረ በስመ አብ ነገር እንደው በስቲካ ኧረ ባቅሟ ኧረ በለው አንቺ ራስሽ የሰው ልጅ ጉድ እንዳታረጊ። ምነው ፍቅርና ጉርሻ ሲያስጨንቅ ነው እኮ። ልትገላግያት ነው እንዴ? እሷ ስቃል አይደል? ኧረ እማዬ ምንድን እኔ መድኃኒዓለም እንደምን ይሳናሃል? ክብር ምስጋና ይድረስ የእኔ ጌታ የፈጠርከኛል። ሰለሞን ቆንጆ ሴት አገኛልኝ። ክብር ምስጋና ይድረስ። እሰይ እንደው ለኔ ያረከውን ለማን አረከው? እሜ ፈትለ አሪፍ የሴት ጓደኛ ነች። ምርጥ የሴት ደንበኛችን ነች። የዛሬ ዘመን ልጆች ብቻ ምንም በሉት ምንም እኔ ወድጃታለሁ። ልጄ ሙት ቀልብ ያልፎባታል። ቤቢ በስቲ እኔ ልጅ ቃሪያውን እንኩላችን ያዘጋጀት እስቲ ቢ አንቺ አቺ እሜ ይቅርባት ይሄ ነገር። አይ እንግዲህ ስነሳት ተብላበት ተዋት። ልትሞቺ ነው እንዴ? ያው ላንተማ ለምንድን ነው ይሄ አንቺ አቺው የሚገልሻል? እኔ ምን አገባኝ? የሱ ስላለቀበት ነው። ወይኔ እናት ኧረ ይኸው ሞልቷል። ይኸው እኮ እዚህ ጋርም አለ። ይኸው ደረቅ እንጀራ ደግሞ አንድ አጠጣበት። ኧረ ደረቅ እንጀራ ስጫት። አቤት እስቲ ወይ ፍል በልልሽ። አቤት ትሞቻለሽ። ደረቅ እንጀራ ይሻልሽ። ስነ ስርዓት ይሁን። እሺ አናቷን እፍ በይላ በይላ። ተቃጠል ሞተ። ውሃ ቢጤ ላድርግ። አፍንጫዋን ሁሉ አላባት። አንቺ እንደ ቃሪያ በልተሽ አታውቂም? እንዳንቺ ምንድን ነው? ወይኔ ወይኔ ፈትዬ እኔ ልሙትልሽ። አይዞሽ እኔ ቀጥል ልበልሽ። አሁን እንኳን ደህና ዋለች። አሁን እቺን አንዷን ሽሮ ስትጎርሽባት መለስ ይልልሻል። ፈትዬ አልፈልግበናት እንዴ ባኩ አየሽ አይደል? አንቺ ራሱ የሰው ልጅ ጉድ አደረግሽ። እኔም ባፍስ ሲበል እኔ ቆንጆ እኔ ልቃጠልልሽ። የእኛ ሷር ቃሪያ እንዴት ነው? ተቀምማ እኮ ነው። የውስጥ ጭንቅላት እኮ ነው የምትበላው። አንተ ሰላሙን ቆይ ልከክልሽ ነይ እስቲ በእናትሽ። አረተው እንደዚህ አታይም እንደ ማይ የስልስ ብረት ድስት መሰለች እኮ። ጮማ ያቀረብኩ ይመስል ነው። ቃሪያ እንደው ያቀረብኩሽ እኮ መስሎኝ። ወይኔ እናት አሁን ምን በልተሽ ነው? ኧረ እማማ ብዙ በላ። እንደው ቆንጠረሽ ቆንጠረሽ ትተሽው ነው ወይስ እንደ ሰለሞን ጓደኞች ወላዳት ያንጨው ወፍጮ ሰለሞን ልክ አይደለም። እውነቷን እኮ ነው። እንዲህ ምድረ መጋዘን ሆድ በግሩፕ ይመጣሉ። መሶብ አስደንግጠው መውጣት ነው። ያሾምቤማ ተይው። እካሌ ምን ይመስላል? የጓደኛውን ጸባይ ነገረኝና ስለሱ እነግርሃለሁ። አላገር አይ ሰለሞን ይኸውልሽ እንግዲህ እንዲህ አንዱ ነው እንደዚህ ይጨማለቅብኛል። በይኔ እስቲ አሁን የበላነው ሸርሸር እንዲልልን ትንሽ ወክ አድርገን ትሄዱ። በቃ ዞር ዞር ብለን እንመጣለን። ብዙ አታንገላታ። አይ እዚህቹ ነን እዚህቹ ነን። አንተ እናተ ጎሻቸው ምን ያክል አየሻት አይደል? አምፖል የምታጠብቅ እኮ ነው የሚመስላት እኮ። ሰው በልቶ የሚጠግብ አይመስላትም። አይ ምስኪንነት። ትክክለኛ ቦታውን እናገኛለን። እንዴት ነው ተመችሻል? አዎ። አሁን መቼም ህመሙ ለቀቅ አድርጎሻል።
የመጣንበት ዳገት እኮ የሚቻል አይደል? ዳገቱ ለነገሩ አርድ ነው፣ ግን እኮ ይሄ ዳገት እኮ እንትና ፍጥ የሚባለው ዳገት እኮ ምን አፈጥ? ነይ በጆሮሽ ልንገርሽ። ታሪካዊ ዳገት፣ ታሪካዊ የዋዛ ዳገት እንዳይመስልሽ፣ ባለጌ አደጋ የሆነ ዳገት ነው ያልሽ። ደስ ይላል በእግዚአብሔር። በአንቺ ቀስ ብለሽ ተንፍሽ እንዴ። ምን ማለቷ ነው? አንድ በነፃ የምናገኛት ንጹህ አየር እቺ ነው። ትለመጥጪዋለሽ እንዴ? ሼም አይዝሽም እንዴ? አካባቢው ራሱ እንዴት ደስ እንደሚል ተመቸሽ አይደል? በጣም እኔ ራሴ ከሁሉም ወዶ ቦታ ይሄን ነው ታውቂያለሽ። ጩጬ እያለን ይኸውልሽ አፈቲ እዚህ ነበር ያው ስንራገጥ ውለን የምንገባው ማለት ታድላችሁ። እኔ ግን እንደዚህ አይነት ቦታ መጥቻ አላውቅም። ዛሬ ገና ስሚ፣ አሁን አንድ አይንሽን ጨፍ። እንደ ባለፈው አስማት ልትሰራበት አግኝተሽ ነው? ዛኔ ስቲኪኒውን የምትፈልጊ አስመስለሽ እዚህ በርገር ከንፈር ላይ ወድቀሻል ነበር። እግዚአብሔር ነው ያወጣ። እንደማይ ቃሪያ ነበር ቅርጥፍ አድርጌ ነበር ማለት። ጉረኛ የምር ጨፍኝ። ጩጬ እያለን የምንጫወተው ላሳይሽ እኮ ነው። እሺ ጨፍኝና እጅሽን ዘርጊ። ይሄው ጨፍኝ። ግልጽ ነው። ተረጋጊ። አንቺ ደግሞ ውይ ጨፍኛ። አይደብራትም እንዴ? እንዴ በጎሪጥ እንዲህ ብለሽ ትከልሚኛለሽ እንዴ? ታትለሙት ጨፍኝ። እሺ በቃ ይሄው አሪፍ ጨዋታ ነው ማሳይሽ። እጄ እንደከመኛ ጨፍነሻል? ጨፍኛለሁ። እንዴ ምንድነው? ውይ በእግዚአብሔር ትለው ሄዶብኛል። እግዚአብሔር ሄዶብኛል። እግዚአብሔር አስደንጋጭ ጨዋታ ይልሻል። ጩጬ እያለን ይገርምሻል። ቺኮቹ በዚህ ሰበብ ነበር የምንቀርባል። በአስማት አሪፍ መቀላጠፊያ ነች። ቆይ አንቺ ግን ጩጬ እያለሽ ምን ተጫወትሽ? ማለት ምን አይነት ጨዋታ? ይሄ የቦሌውን ፈረንጅኛውን አለ የኛ ሰፈር የዳገት ሰፈሩን ጨዋታ እቴ ሜቴ የሎሚ ሽታ። ኧረ እኔ አላውቀውም። እሺ ቅልልቦሽ፣ ወደም፣ ጓለም፣ ዲባዲቦ። ኧረ እኔ ተጫውቼ አላውቅም። እንዴ አታርፊውም እሱንም? ኧረ እኔ አላረፈውም። እሺ ይህንንስ? ኧረ አምሳለ ኧረ አምሳለ ኧረ እንዴት ነሽ ኧረ እንዴት ነሽ አለው በመከራ እንባዬን ሳዘራ ለምን ታዘሪያለሽ አገዳ የበላሽ አገዳም የለኝም ምስኪን ደሃ ነኝ። ምስኪን ደሃ ሆነሽ ምን በልተሽ ታድሪያለሽ? ባገኝም በልቼ በጣም ተደስቼ እኔን ደፋፋ በሴት ድምፅ ታዲያ ወዝ ያለው እንደዚህ ነው። ቆይ ግን አንቺ እንዴት አረፍሽ? ይነረ እናቴ በሕይወት እያለች ትዘምርልኝ ነበር። እኔም አልረሳሁም እስካሁን። ድምፅ ደግሞ አለ ሰመመን ውስጥ የሚከት ድምፅ። ቆይ ልክ እንደ ስጋ ቤት ባለቤት የምትስቂው ሳቅሽ እኮ ነው የሚገርምኝ። ራት ቀርቦ ከመኝታ ቤት ለመውረድ ምን ነው ዘገየሽ? ስልክ ይዤ ነው አባ። አባ ለምንድን ነው ጸሎት የማናደርገው? የምን ጸሎት? ምግብ ከመመገባችን በፊት ማመስገን የለብን?
ጥሩ እንግዲህ ጸሎቱንም ምስጋናውንም አንቺ አቅርቢያ። እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቴ የሰጠኸኝ ምግብ ባርክልኝ፣ የተባረከ ቤተሰብ አድርግልኝ። አሜን። አባ አቤት። ለምንድን ነው ምሳም ራትም ስንበላ ጉርሳኝ አታውቅም? እስከ ዛሬ እያጎረስኩሽ አይደል እንዴ ያደግሽው? አሁን አድጌ ብታጎርሳኝ ምን አለበት? አሁንማ እጅሽ ምን አለ እንዴ? በእጅሽ አትጎርሽም እንዴ? ምን አለሽ ብትለኝ አባ አፈርሶን አጉርሳኝ። ስሙት ለአፈርሶ። አሁን ይሄ ምን አስፈለገ እንዴ? በእጅሽ አትጎርሽም እንዴ? ምን አለበት እሺ ብትለኝ? ያው ይቺ ምን አላት? ይቺማ ከጥርስ ውስጥ አትወጣም። ይሁን እንደዚህ ጠቅለል ጠቅለል አድርገህ እልም የምታደርገው። አዎ እንደሱ ነው ጉርሻ ማለት። ይኸውልህ እንደዚህ ጠቅለል። ዛሬ ደግሞ ምኑን አመጣሽብኝ? ይሄው ደስ ይበልሽ። በቃ ፈትለ ውጪ ሎሊ ይፈልግሻል። አስገቢው አስገቢው። ግባ ብዬው ነበረ እምቢ አለ። መጣባ ምነው እቤት መግባት አልፈለግም? በተደጋጋሚ ስደውል ስልክ አታነሺም። ምን ይገርማል ታዲያ? እርሜን ዛሬ ባላነሳ እንዴት ሆኗል? ምነው አንተን በፈለግኩ ቀን መቼ አግኝቼህ አውቃለሁ? የፉክክር ነገርማ አታድርጊው። የፉክክር ነገር ባረገውና ባልታገስ ኑሮማ ለአንድ አመት ያህል ስልክን አላነሳውም ነበር። ቆይ ስራ መስራት የለብኝም? ለስራ የምንሯሯጠው እኮ የተሻለ ኳሊቲ ያለው ህይወት እንድንኖር እንጂ ፍቅራችንንና ማንነታችንን እንድናጣ አይደለም። በመስራታችን እንዴት ነው ፍቅራችንን ማንነታችንን የምናጣው? ፍቅር ግን ለአንተ ምንድን ነው? ምን ማለት ነው? ምን ማለት ነው? አሁን አንተ ስለኔ ያለ ስሜት ምን ይሁን ምን አውቃለሁ? እንዴት አታውቂ? ለአንቺም ለአባትሽም ስንት ቢዝነስ ያደረኩት ስለምወድሽ እንጂ ሌላ ምን ምክንያት አለ? ልዑል፣ እኔ ስለ ቁሳቁስ ነገር ማለት አይደለም። መቼ ነው የራሳችን የሆነ ጊዜ የምናጠፋው ወይም ያጠፋ ነው? ነው በቀደም ምሳ አብረን አልበላንም እንዴ? አንተው በላ አንተው አወራ፣ የኔን ነገር ሳትሰማ ሄድክ። ቆይ መቼ ነው እንደምትወደኝ ነገርከኝ? መቼ ነው አበባ ይዘናተ ሰርፕራይዝ ያደረከኝ? ከዚህ በፊት አበባ አልወድም ብለሽኝ እንደነበር ረሳሽው? ልዑል፣ ነጥቡ የኔ አበባ መውደድ አለመውደድ አይደለም። እና ምንድነው ነጥብሽ? አንዴ አበባ ወዳለሁ ሌላ ጊዜ አልወድም ትያለሽ። ምንድነው ፍላጎትሽ? መቼ ነው ለኔና ለኔ ለሆኑ ነገሮች ጊዜ የምትሰጠው? ቆይ ለመጨረሻ ጊዜ መቼ ሴክስ እንዳደረግን ታስታውሳለህ? በጣም ስራ ስለሚበዛብኝ ነገሮችን ልረሳ እችላለሁ። የረሳኸው ነገሮችን አይደለም፣ የረሳኸው እኔንና ስሜቴን ነው። አሎ፣ ስንት ኮንቴነር? እኔ አላልኩም። ምን ነካሽ? የስንት ሺህ ብር ስልክ እኮ ነው የጣልኩት። ይሄንን እኮ ነው የምልህ። ለደቂቃዎች ስራህን ትተህ ስለኛ ማሰብ አትችልም። ቆይ እኔ ስራ መስራት የለብኝም? አንተ እንዳይሰማ እንዳይከፋ እያልኩ ሌላ ቦታ ከአንተ የተሻለ ነገር የለም ብዬ የራሴን ስሜት ወደ ጎን አድርጌ አንተን ጠበቅኩልህ። አንተ ግን ይህን እንኳን መገንዘብ አልቻልክም። ከአሁን በኋላ ግን ይበቃኛል። አልችልም፣ አልፈልግም። ምን እያልሽ ነው?
ሰላም አርግሽ እንዴ ዛሬ የደበረሽ ትመስላለሽ። ከሆነሽማ እንደዚህ አይነት ዱካክ ድብርት ምናምን ነው ፈታ ማለት ነው ያለብሽ። ፈቲ ፈታ ነው ማለት ያለብሽ። አሁን ሞስቲ ሰፈር የሚገርም ዲሲ ሰፈር እዚህ ሰፈር ሁሉ መሆኑን ትጠራጠሪያለሽ። አይተሽ የማታውቂው ዲሲ መንደር። በቃሽ እዚህ ጋር ቁመት በቃ በደንብ ጠምዘዝ አድርጊና በቃ አረ ቆይ ነው አንዴ በእናትሽ ምን ነው ደስታ ከረሜላ አለ አይደል? ለማን ነው? ለማን ማሰለ ልጅ አላቸው እንዴ? አይ አረሳቸው በፎንቃ ነው የሚወዱት ደስታ ከረሜላ። አሮጊታ ታዲያ ባለፈው እንደው ማሳንሽ የሁለት ብር ይዤባቸው እጄ ሊበሉኝ በፍቅር ነው የሚወዱት ደስታ ከረሜላ። እኔ እኮ በቃ ልደት ሁሉ የተጠራው ነው የሚመስለኝ እኮ እዛ ቤት ሴት ታውቂያለሽ። ልጣጩ ከለር ያለው ነው። እዚህ ቤቶች እንደምን ዋላችሁ? ዛሬ መስገን ወይ ልጄ ነህ እንዴ? ኧረ አንተ ልጅ ተቸገርክ እኮ ምን ይሻለኛል? አይ ሰለሞን ዛሬ ነበር እኔ መምጫ? ኧረ እኔ እባክሽ እንዴ ደሞ የማን ቆንጆ ይዘብን መጣ? ፈትለወርቅ ትባላለች። ልታግዘኝ ነው የመጣው። ፈትለወርቅ ቆንጆ ስም ነው። ተዋወቁ። ነይ ሳሚኝ፣ ቆንጆ እኮ ይናፈቃል። ያችን መድኃኒቴን ሳታመጣልኝ ትቀጣለህ እንዴ? ዛሬ አረሳውም ማማሰልህ ይዤልዎት መጥቻለሁ። ጎሽ እሰይ ዛሬ አረሳው። ወይ ተባረክ። አሜን። እግዚአብሔር ይባርክ። አሜን ማማ። ኧረ ምን ችግር አለው? እርስዎ በቃ ይሄን ሲጋራ አላቆምም አሉ ማለት ነው አይደል? አንተ የሚታየን ሲጋራ ብቻ ነው። ትልቋ ሴትዮ እንደ ሕፃን ከረሜላ ታበላታለህ አይደለም? መቼም ላለመተው ምክንያት አያጡ። ሲጋራ ድብን ይቀጥላል አይደል? እኔ ልጅ እሺ ይሁን። መቼም ማማ ሰለፍ አጣቢዋ መታ ነበር እንዴ? አዎ አጣጥባው ሄዳለች፣ ግን አልተተኮሰም። እሳት አለ አይደል? አለ እዛ ኩሽና ውስጥ ማታ ያዳፈንኩት እሳት ሳይኖር አይቀርም። ሂድ እንዳስትየው። በቃ እሺ፣ እኛን ተኩሰዋል። በይ ዛሬ እንግዲህ ነፍ ነገር ነው የምትማሪው። እንግዲህ ዛሬ ጉድን ማየት ይጣፍቅ። ገርምሻል። አንድ ምርጥ አያት ነበረች። አያት አለ እንዴ? ግራንድ ማማ ሺሶ በጣም ዳይናሚክ፣ ቬሪ 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 ዳይናሚክ። ምን ትል እንደነበር ታውቂያለሽ? ፍቅር ማለት በአመድ የተዳፈነ ፍም እሳት ነው ትል ነበር። እንዴት ማለት? ቆይ አሁን ይሄን አምስት ምንም እሳት ያለው አይመስልም። ኧረ ያለው አይመስልም። ግን ይኸውልሽ ትንሽ ቆስቆስ አድርገሽ እፍ ስትዪው ምን ይወጣዋል? ድድ የመሰለ ፍም ጭው ይወጣዋል። እና ምሷ ፍቅር ማለት እንደዛ ነው ትል ነበር። በሁለት ሰዎች መሀል ፍቅር ድምጥ ማጡ ጠፍቷል ሲባል ማለት ትንሽ ራስን ቆስቆስ ማድረግ ይበቃል ትላለች። ምክንያቱም ያ በአመድ የተዳፈነ ፍም እሳት ሁሌም ልብ ውስጥ ይኖራል ማለት ነው። ግን እኮ ፍቅርን እንዳመዱ የሚጠብቀው ሰው ከሌለ እሳቱ አንድም ቀን አያድርም። አዎ ፍቅር የሚኖረው ፈቅዶ የሚያስቀምጠውና የሚጠብቀው ልብ ሲኖር ብቻ ነው። በእኔ አሁን ይችል ፍት ያለሽ እንደዚህ በሱ አይደለም ፈትለቀም ይኸውልሽ አይደርስብሽም እንዴ ልጅ ይላል። ሰለሞን አቤት አባባ። ቆያችሁ እኮ በደህና ነው? አልቀጣጠል ብሎ ነው ፋዘር ነው።
እኮ ደግሞ የጎረምሳ ምን እያደረገ ነው ብዬ ነው። መጣን። እሺ የዛሬ ዘበን ልጆች እኮ የምታደርጉት እሺ ልዑል፣ ስራዎችህ እንዴት እየሆኑልህ ነው? ምንም አይል፣ ጥሩ እየሄደ ነው። ሰሞኑን ደግሞ ቤት መምጣት አቁመሃል። ከፈትለም ጋር ብዙም አላያችሁም። ምን ነው? አዎ፣ በእኔና በፈትለ መካከል ትንሽ ክፍተት ነገር ተፈጥሯል። የምን ክፍተት? አይ ምንም አይደል። ዋናው እሷ ሰላም መሆኗ ነው። ሰላም መሆኗን ማወቅ ራሱ በራሱ አንድ ነገር ነው። ሰላም ናት። ምን ብቻ በጣም ቢዚ ናት። ይገርማል። ማታ ስገባም ሳላያት ነው የምተኛው። ለነገሩ መቼ ነው ከዛ ከመካኒኩ ጋር መንገድ ላይ ያየኋት? ከመካኒኩ ጋር? ስለ መኪናዋ ጉዳይ ይሆናል። አይ አይደለም፣ በፍጹም አይደለም። ከዛ ከመካኒኩ ጋር የሆነ የመንደር ቪዲዮ ቤት ስትገባ ነው ያየኋት። ቪዲዮ ቤት?
ምንድነው ደግሞ ግቢ ውስጥ ያሰርሽው የበግ ምልክት? በቀደም የበግ ስጋ አማርኛ አላልክም? ሰርፕራይዝ ላደርግ ገዝቼ እንደመጣሁ አላልኩም አላልክም ያልክ መስሎኝ ነው። እንዴት ነው ዛሬ በጊዜ የገባሽው? የሰሞኑን ዙረት ደከመኝና ትንሽ አረፍ ልበል ብዬ በጊዜ ገባሁ። ፈትለ? አቤት አባ። ከልዑል ጋር ያለውን ጉዳይ ተነጋግሮ እንደመጨረስ ከመካኒኩ ጋር ከመካኒኩ እንዴት አረፍከው? ምን ማለቴ ማን ነገረህ ብዬ ነው። እሱ ምን ያደርጋል? ቆይ ፈትለ፣ እኔ የመረጥኩልሽ ልዑል ብቁ ሳይሆን ቀርቶ ነው? በእውቀቱም በትምህርቱም የተሻለ ነው። በእርግጥ ሰለሞን ያንተን ስታንዳርድ ላያሟላ ይችል ይሆናል። በፍጹም አያሟላም። በቃ የኔ ምርጫ ነው። ያንቺን ምርጫንማ አየሁት እኮ። ቆይ እኔንና እናትሽን እኮ ያገናኙን ቤተሰቦቻችን ናቸው። አባያ እኮ በእናንተ ጊዜ ነበር። በአሁኑስ ጊዜ በራሳችን ምርጫ ነው የምናገባው እያላችሁ የፍቺው ቁጥር ከአግቢ ቁጥር እየበለጠ ነው። እና እንዴት ሆኖ ነው የእናንተ ምርጫ የተሻለ የሚሆነው? ተሳስቼም ከሆነ የኔ ምርጫ ስለሆነ አልቆጭ። ይኸውልሽ ፈትለ፣ ቤተሰቡን የምናውቀው አንቺም ለረጅም ጊዜ ከምታውቂው ጋር አብሮ መዝለቁ አይሻልም? እንደኔና እንደ እናትሽ። ያ በእናንተ ጊዜ መስራቱ ያስደስተኛል አባ። ምክንያቱም እኔን የመሰለ ቆንጆ እንድትፈጥሩ ስላደረጋችሁ። የሚጠጣ ላምጣልህ አባ። ቆንጆ አይደለ? ቆንጆ ነው። አልቀዳድኩኝ። ተጫወት። እሺ ትልፍ ገቢ ተሰቃየ። ኧረ ሳብዬ፣ አባዬ እኮ ስለ ልዑል እያመረረ ነው። ቆይ ግን አንቺ ከዚህ ማን ነው መካኒኩ? ሰለሞን። ከእሱ ጋር ያለሽ ነገር መጨረሻ ያለው ነው? ምን ለማወቅ ፈልገሽ? ማለቴ ጊዜሽን ማቃጠል እንዳይሆን ብዬ ነው። ታውቂያለሽ ግን ሳብዬ፣ ከሰለሞን ጋር ስሆን ሁልጊዜም ደስተኛ ነኝ። የሆነ ጊዜማ ሳናስበው ልንሳሳም በዚህ በመካኒክ ከንፈር ሸነካክቶሽ ነበርሽ የሚለቅሽ። ልንሳሳም ምን ነው አደረገው? ምን አልሻት? ፈቲ ግን ከልጅነት ጀምሮ ነው የማውቅሽ። እንዲህ በአንዴ እጅ ስጥሽው ወንዴ ነው። ሽሮ ለመብላት እናቱ ቤት መሄድ፣ ጫካ ለጫካ መዞር፣ ጭቃ ማብቃት። ያንን የዴስ ቲቪውን እና የበጉን ነገር ግን እንዳታነሽ ፈቲ፣ እንዳታነሽብኝ። ኧረ በስመ አብ። እውነትሽን እኮ ነው ሳብዬ፣ አድርጌው የማላውቀው ነገር። ወይኔ አምላኬ። ቆይ ግን እስቲ ፈቲ፣ ሰለሞን ስላንቺ ምን ፊል እንደሚያደርግ ነግሮሻል? ኧረ በጭራሽ። ታዲያ ነግሮሽ እርግጠኛ ላልሆንሽበት ነገር ጫካ ለጫካ መዞር ምን ማለት ነው? ግን የሆነ ነገር እንዳለ ይሰማኝ። ምን ወጥረሽ ይዘሽልኛል? እሺ ፋዘር፣ ምን ልታዘዝ ታዲያ? ይኸውልህ ሰለሞን፣ አሁን የፈለግኩ ስለ ፈትለ ጉዳይ ላናግረን። ስለ ፈትለ? ፈትለ ብዙ ፖቴንሻል ያላት ለፍቼ ያሳደግኳት አንድ ልጄ ናት። እናም ህይወቷ እንዲበላሽብኝ አልፈልግም። ህይወቷን የሚያበላሽ ምን መጣ ፋዘር? ቆይ አንተ ለሷ የወደፊት የተሳካ ኑሮና ደስተኛነት ትመኛለህ እንዴ? በጣም እንጂ ፋዘር፣ ከልቤ ነው ለዛው። እንግዳው እንደዛ ከሆነ ከሷ ጋር ግንኙነትን ታቆማል። ምን እንዴ? ለምን? ምን መሰለ ሰለሞን፣ ፈትለ የተሻለ ህይወት የሚሰጣትን ሰው እንድታገባ ፈልጋለሁ። አልገባኝም ፋዘር። አየህ፣ የሴት ልጅ ልብ በቀላሉ ይረበሻል። እናም ይሄ ካንተ ጋር የጀመረችው ግንኙነት ለሷ ትልቅ ጠንቅ እየሆነባት ነው ያለው። ታዲያ ቅድም ህይወቷ እንዳይበላሽ ይፈልጋለሁ ሲሉኝ የነበረው ለካ እኔ ነኝ ህይወቷን ማበላሽ አላልኩም። ቆይ ግን አንተ 50 ሚሊዮን ብር ካፒታል አለ? በየሳምንቱ ምጥለው የ50 ብር ዕቁብ አለኝ። ቀልዱ ቢቆም የተሻለ ይመስለኝ። እኔ ገንዘብ ስለሌለኝ ላፈቅራት አልችልም ማለት ነው? ትችላለህ፣ ግን የኔን ልጅ ያንተ ማድረግ አትችልም ነው። እውነቱን እንነጋገር።
የኔን ልጅ ፍላጎት አንተ በፍጹም ልታሟላላት አትችልም። እንደውም አንተ የዱርዬ ቋንቋ ነው ያስተማርከው። ግን እኮ በቃ በዚህ ጉዳይ ምንም ድርድር አናደርግም። ወደ ከፋ ጽብም መሄድ ያለብን አይመስለኝም። እና ሻው ምን እያሉ ለሷ የወደፊት ኑሮ የምታስብ ለሷ ህይወት ስትል ካሁን ሰዓት ጀምሮ እንዳታገኛ። ለመቀጠል ብታስብም ሁለታችሁም ሰላም አታገኙ። On a bus in Chicago, 3 rows to the left. You know my heart. ቆይ ግን እስቲ ፈቲ ሰለሞን ስላንቺ ምን ፊል እንደሚያደርግ ነግሮሽ አይደል? አላበጨም። ታዲያ ነግሮሽ እርግጠኛ ላልሆንሽበት ነገር ጫካ ለጫካ መዞር ምን ማለት ነው? አንተ ሼባው ደግሞ የቃወጠው እኮ መጡ። አየሁ አይደል ደንፍቶ ሲሄድ እንደውም እባክህ አንተ ያላቅና አጣም ችግሌ ጥሎ ብለህ እባክህ በቃ አሁንም አሽታሪ ላደርጋት። አንተ እኮ አሮጌ መኪናና አሮጌ ሴቶችን ሰርቪስ ብታደርግ ይሻላል። ደግሞ እባክህ ምን እሱ ብቻ ስሚ ዞር ስልክ ስትደውል እራሱ ሳልሽ ደወለ ነው እኮ የሚሉሽ። የክርስትና ስም ያደረግከዋል ሾምቤ ሽሮ ታረቀው አባት አይደል ሽሮ። ለነገሩ እኮ እውነትን ነው ታውቃላችሁ። ሾምባ በኋላ እቺ ሀብታም ልጅ የለመደችውን ነገር ማድረግ ያቃተኝ ቀን ድሮ ሜዳ ልጅ ነበር። በቃ እንደውም ድንገራር ከዚህ በኋላ ፈቲ አሽታሪ ዳንተ ፈቲ ይኸውልሽ ልቀቀኝ። ቆይ አንዴ አዳምጪ። ከዚህ በላይ ምን ልስማ? ይኸውልሽ እዛ ጋር የሰማሽ ነገር ምን ሰምቻለሁ? የሰማሁት ሰምቻለሁ። እኔ ምን አድርግልኝ አልኩና ነው አሽታሪ ላደርጋት ነው የምትለው? ፈቲ በእናትሽ ይኸውልሽ ፍቅር አንተነት ጨዋታን ፈለግኩት ሌላ ምን ፈትለ ይኸውልሽ ለምን አንዴ አታዳምጪኝም? ረጋ በይና አዳምጪኝ አንዴ። እድሌ ሁሉ የሆንኩለትን ያህል የሚሆንልኝ አለማግኘት ያሳዝነኛል። አረ በአንድ ጊዜ እንደዚያ አቱኝ በእናትሽ። ሰላም አንተ ግን ከሌሎች የተለየ መስለኝ ራሴን ለቀቅ አድርጌ ህይወቴ ውስጥ አስገባው። ለካ ተሳስቻለሁ። ምን ማለት ነው አሁን? ቆይ በጣም ነው ፈቲ አንዴ አዳምጪኝ ፈትለ ይኸውልሽ ፈትለ ባለፈው ጊዜ ነግሬሽ ነበር እንዳትለኝ አባበናት። አይደለም
ይኸውልሽ እንደዚህ ስትሆኝብኝ ማየት ደስ አይልም። የመረጥኩት ደስታ ይሰጠኛል ያልኩት ነገር ሊሆን ካልቻለ እንደገና ትሞክሪያለሽ። ከድብርትሽ ወጥተሽ ፋይት ታደርጊያለሽ። በዛውም እድል ትሰጫለሽ። ለልዑል ለሁለታችሁ ለልዑል አባዬ ለልዑል አንድ ጊዜ አድምጪ። ልዑል ነገሮችን ማስተካከል ይፈልጋል። ጥፋቱንም አውቋል። እንዴት ፈቲ? ሰው ይቅርታ ሲል ነገሮችን ማስተካከል ሲፈልግ ይቅርታ መስጠት እኮ ታላቅነት ነው። በዚህ ላይ ከእሱ ጋር ብዙ ስራዎች እየሰራሁ ነው። ተለያይታችሁ ላትራራቁ። ስለ ስራና ስለ እሱ ጭንቀት ነው ታስበው ወይስ ስለ እኔ? ስለ አንቺ ነው እንጂ ያንቺን ህይወት የሚጎዱ ነገሮችን ሳስተካከል በተዘዋዋሪ ያንቺ ፍላጎት ተሳካ ማለት አይደለም። ደስ ብሎሽ የተሻለ ህይወት እንድትኖር ይፈልጋል። እሺ በእኝና አንድ እድል ብቻ ስጪው። ካልተስማማሽ እኔ ሁለተኛም ደግሜ አልጠይቅሽ። ሰሞኑን ደግሞ ለእናንተና ለጓደኞቻችሁ የምሳ ግብዣ አዘጋጅቼላችኋለሁ። ሁሉም ነገሮች ወደ ቀድሞ ሁኔታቸው ይመጣሉ። ቆይ ፈቲ ለምን እንደዚህ ትሆኛለሽ? ከእሱ ጋር ሰው ሁልጊዜ ይመስለኛል። ያንዳንዷ ሰከንድ ጠባይ ነው የሚቀር። ለልዑል እድል መስጠት አሁን ምን ያስፈልጋል ፈቲ? የምትፈልጊው ሰው እንደማይፈልግሽ ካወቅሽ ምን ታደርጊያለሽ? ለምን ሁለቱ ብቻ ምርጫ ውስጥ ያሉ አድርገሽ ታስቢያለሽ? አዲስ ጸባይ ከመልመድ ያለው ማስተካከልሽ እሱም አይሆንም። የዚህ ማን የመካኒኩ ነገር ባይጥመኝም እንኳን ወደማትፈልጊው ህይወት ውስጥ መግባት የለብሽም። ቆይ ግን ይሄ መካኒኩ ምን አባቱ ልሁን ነው የሚለው? የሆነ መካኒክ ሲያስጠላ። የምፈልገውን ባላገኝ የማውቀው መንገድ ነው ይቻላል። የሆነ ነገር ፈልጌ ነው። ሳባስ ወጣ ትመለሳለች። መጣ ብላ ወደድሽ? ቆንጆ ናት በጣም ሄሎ ሄሎ፣ ሰላሙ ገራዥ የቱ ጋ ነው? ሰው ነው ስልክህን የሰጠኝ። የቱ ጋ? ኦኬ እሺ፣ መጣሁ፣ ጠብቀኝ። አንተ ሰለሞን ገረጣ በለው ባል አልተም ችግር የለም። የግሉ መካከል ተደረገው እኮ ይሄን ጊዜ የሆነ ነገር ነው ማድረግ አለበት። እኔ እባክህ አይገባኝም። ፍቅር ምናምን የሚባል ጨዋታ ፍቅር ይዞ አቃል አብዳ እንዴ? ፍቅር ማለት እኮ አስቤዛ ማለት ነው። ወጪ ብቻ እኮ ነው። ምን ገቢ ያለው? ጂን አትጭቡለው ያማን እንዴ ምን ፈልገሽ? ምን አይነቱ ነው ባካችሁ? ምን ሆኖ ነው የሚጮኸው? አዲስ አበባ ማስገጥመን ነው። አላርም ታውጣው እኮ አታየውም? ይቅርታ፣ ሰለሞንን ልታገናኝ ትችላለህ? መካኒስት ታዋሽታ ወይስ ቀጠሮልሽ? እባክህ ሰለሞንን አገናኝ። አስመዝግበሻል? ግን ምን መንግስት ያላችሁ ሀብት አስመዝግቡ ይላል። እየቀለድክ ባልሆነ። አልቀለድኩኝም። እባክህ ሰለሞንን ታገናኘኛለህ? እንደ ሩቅ ሰው ሰለሞን ትያለሽ እንዴ? ሰው ልባላለሁ። ሃይ ትጠየፊኛለሽ እንዴ?
የዚህ ግቢ ጸዳልኩሽ እኮ ነኝ። ቶም ክሩዝ ምናምን ሲባል ሰማሽ? አንተ በጣም ቀልደኛ ነህ እንዴ! ቆይ ግን አንተ ሰለሞን ነህ ቾምቤ ነህ? አንቺ ሰው ነው ስም ነው የፈለግሽው? ምንድነው የሚያዳርቅሽ? እኔ ነኝ ሰለሞን ማለት። አጭበርባሪ ነገር ነው እባክሽ። አቤት ምን ነበር? ሳባ እባላለሁ፣ የፈቲ ጓደኛ ነኝ። ሰላም። ሃይ ሰላም። ላናግርህ ነበር የመጣሁት። ስለምን ጉዳይ? ስላንተና ስለ ፈቲ። ምን የምታናግሪ ነገር አለ? ባለፈው ለጓደኛ ስትነግረው በሰማችሁ ነገር እጅግ በጣም አዝናባለች። የነበረውን ነገር ብታገን እሷ ራሱ እንዲያትሆንም ነበር። የዛን ቀን እኮ አመጣጧ ምን ያህል እየወደደችህ እንደመጣች ልትነግርህ ነበር። እኔ ራሱ እንዴት እንደተመቸችኝ ሳልነግራት እንዲህ አይነት ነገር መፈጠሩ በጣም ቦክሞኛል። ቦክሞኛል ማለቴ ደብሮኛል ማለት ነው። ታዲያ አንተ እንዲህ የምትወዳት ከሆነ እሷም እየወደደች ለምን ግልጹን አትነግራት? ምን ላርግ? ስልኳን አትመልስ። በምን ልንገራት? በእናትሽ ሪሊ ከወደድካት እንዲህ ባጭሩ ተስፋ መቁረጥ የለብህም። ምን ዋጋ አለ? ሼባው መጥቶ ሀርድ አብልቶኝ ነው። ጋሽ ገብሩ መጥቶ ነበር። ታዲያ አጠገቧ እንዳትደርስ ብሎ ሀርድ ቦጭቆልኝ ነው። ይኸውልህ ሰለሞን፣ የጋሽ ገብሩን መምጣት እሷ መስማት የለባት። ይኸውልሽ እኔ ራሱ እኮ እሱን ብዬ ነው። ገብቶሻል? ባለፈው ስለሰማችሁ ነገር ለማስረዳት የግድ የፋዘሯን መምጣት መናገር ነበረብኝ። ያ ደግሞ በአባትና በልጅ መሀል ሌላ ነገር መፍጠር ነው። ገባሽ? ቤተሰብ ከምበጠብጥ ብዬ በቃ ቢቀር ይሻላል። ይኸውልህ ሰለሞን፣ ጋሽ ገብሩ እነ ፈቲን ለማስታረቅ ትሮፒካል ጋርደን ምሳ ግብዣ አዘጋጅቷል። እናም እሷ ወደማትፈልገው ህይወት ውስጥ እንዳትገባ መከልከል የምትችለው አንተ ብቻ ነው። ፕሊዝ ሰለሞን፣ የዛን ሰዓት አንተ እንድትገኝልኝ እፈልጋለሁ። ተይ፣ እኔ ቢቀርብኝ ይሻላል። ሼባው አይፋታኝም። ግድ የለህም ሰለሞን። ደግሞ እኔ ይኸውልሽ እንደ ሞኝ ተሞልጮ መምጣት አልፈልግም። ቆይ ግን እኔ ከሷ የምፈልገው መልስ ለማግኘት ምን ጋራንቲ አለኝ? ቆይ ግን ፈቲ ዛሬ ምን ሆነሽ? ቅዝቅዝ ነው ያልሽብኝ። እንጃ ከወሰንኩ በኋላ ልቤን ፍርሃት ፍርሃት አለው። ከዚህ በኋላ በምትወስኛቸው ውሳኔዎች ሁሉ እርግጠኛ ሆናለሽ። ግን በጣም ከባድ ነው። ራሷ ነች። ማን ነች? የፈት ለፍሬ እንደ አንሳው በእናትህ እንዴ! ኧረ እኔ አላነሳውም። ይሄ ደግሞ ችግር አለ። ስልኬን ስለማታውቅ ይሆናል እባክህ። እኔን ፈልግ ይሆናል። አታብዳል እንዴ! ኧረ ፈውሱስ ፍፄ ደግሞ እንደው ችግር አለ። እውነቷን ነው ማዘር ያለችው። መጋዘኑ ምናምን እባክህ ራስህን ነው ያለች። ምን እባክህ ማዘርማ በሽሮ አያሙኝም እንዴ! እናንተ እኮ ስለት ነው የሚመስለው። ሁሌ እንደተበላ ሽሮ። ሌላ ምግብ አታውቅም እንዴ እናንተ? ግን ፈትዬ አንዴ ሽንት ቤት ደርሼ ልምጣ። ዛሬ ምን ሆናችሁ? ነይ፣ እንደውም ብቻሽን ከምትሆኚ አብረን እንሂድ። ምን ትሰሪያለሽ? ነይ እንሂድ። ሂጂና ደርሰሽ ነው። እሺ መጣ። ፈቲ በጣም ወድሻለሁ። ፈቲ አንቺን ካየሁሽ ጊዜ ጀምሮ ወይኔ የምትገርም ሰው ነህ። ሰርፕራይዝ ላድርጋት ብዬ እኮ ነው። ወደድሽው? በጣም ጉዳና ላውቀች። አቤት በቃ ወረቀቶቹን ውሰጂና ከቢሮ እንደሚሆን አድርገሽ ሸኛቸው። ዛሬ እኔ በጣም ቢዚ ነኝ። ዛሬን እንኳን መሸፈን አትችሉም እንዴ? ዛሬ ጊዜ ልትሰጡኝ ይገባል። አዳምጪኝ በእናትህ። እንዴት ነው ወደድሽው? በጣም ነው የሚያምረው። እሷም በጣም ትወደዋለች። አይ ሆፕ ሶ። ሰዓት የለንም እንሂድ። ኦኬ ታዲያ አልጨረስሽም እንዴ?
ዛሬ እዚህ በመሰባሰባችን ታላቅ ደስታ ይሰማኛል እና አባት ለልጁ መልካም ነገር ይመኛል። ፈትለና ልዑል መልካም ጊዜ ይግጠማችሁ። የትኛዋ? ያቺ ነው በእናት ሴጣን ነቂት እኮ አየሁ። ስሪ ቢበለው እኮ በኋላ ከሄድና አሁን መጽር ካመጣ አይታይም። ብዥም እንዴ ከባድ ነው። ምር ነው ሶል ሆስ ይባላል ያረለ መኪና የለም እሱ ተፈቷል። በቃ ተከራይተን ቢሆን በታክሲ ቢሆን ተውት። የሚገርም ሀሳብ አለኝ። እሺ ሰላም ነው። መኪናው ደግሞ ምን አይነት ነው? እባክህ ጸዳሉ። ይሄን አሳብኬን ነው ያመጣሁት ብላ እዚህ ግቢ እኮ አልጠቀማችሁብኝ። ተጠቀሙብኝ። እኔ እኮ እውቀቴ ገና አልተነካም። በእናትህ ስማ፣ አርግብሃለሁ። የሆነ ቦታ ተቆምልኛለህ። እንደዚሁ ነው አይደል? እሺ ልጅ ከምር ምን ታሰብ እንዴ? እሙ እንደደረስሻ ውይ ቤቢዬ፣ ለራስ በደረስክ ወገኛ አዞ እንዴ እዚህ ይከብድሻል። እሺ ማርሴልስ እኮ ነው ባጃጃ ሰሚያት ዱቄት ደግሞ እንቺ በዚህ አጋጣሚ ብዙ ሴቶችን ታውቂያለሁ። ከነኚህ ሴቶች መሀል ግን ኩል ምግብ ማንም ዳንሳ ምግብ አይበት ዋናው ለፎሱ አይደል እንዴ? What the fuck is this? ቀለበት ደረሽ በዚህ ውስጥ የነበረው ቀለበት ነው። አቶ ገብሩ ይሄን ነገር ዝም ብለህ ታያለህ? እኔ ምን አውቃለሁ? ውላችን ንግግራችን ይሄ ነበረ። አንተ ጋጠ ወጥ እዚህ መታ የሰው ፍቅር ትጠብጣለህ? ምንድን ነው የሚለው? ምንድን ነው የሚለው? አንተ አቶ ገብሩ እነኚህ ሰዎች ሶሪ፣ ግን እንዴት ልትመጣ ቻልክ? ያቺ የኔ ዳይናሚክ ግራንድ ማማ ያለችውን ታስታውሻለሽ? በአመድ እንደተዳፈነው ፍም እሳት ራስን ቆስቆስ ማድረግ ነው ያለችው እና ራሴን ቆስቆስ አድርጌ መጣሁልሻለሁ። ይኸውልሽ ፈቲ፣ እኔ በጣም ራስ ወዳድ ድሮስ ከአንተ ምን ይጠበቃል? እኔም ልዑልም ራስ ወዳዶች ነን። ሰውዬ ራስን ችለህ ተናገር። ሁለታችንም አንቺ የራሳችን ለማድረግ ለራሳችን ስንል ብቻ ተመኘንሽ፣ ግን ሁለታችንም የአንቺን ፍላጎት አልጠየቅንሽ። ፈላስፋ መካኒክ ስለፈለግንሽ ብቻ የኛውኛ አለን። ፈቲ፣ አሁን እኔ የመጣሁት የራሴ ላረግሽ ሳይሆን አንቺ የራስሽ እንድታረጊ።
ሽት ድሮም የደሃ መሀል ገብቼ እኔ ነኝ። አንቺ ታዋሪኛለሽ። ሰለሞን በጣም በጣም ይቅርታ። ኧረ ጣጣ የለውም ፋዘር። እንዴ ምን ጣጣ አለ? የምን ይቅርታ ነው አባዬ? ይሄ የሁለት ጎረምሶች ሚስጥር ነው፣ የኔና ይሱ አይደል እንዴ ሰለሞን? አዎ ፋዘር። አሽታሪ በጣም